ወገንታት ህዝብ እንደቀጠለ ነው ነገሩን እንደቀጠለ ነውና ዱባዮች እንግዲህ ቡጥቡጣቸው ላይ ነው። እስኪ ምንድነው የምትለን? እንስማት አይሻልም? እንሰማት አይሻልም? ሰምተን እንፈርዳለን አይሻልም? እንስማት። እሺ ለመግባት ስታለቅሽ እኮ ነይ ብዬ የራሴን ሪሲት የሰጠውሽ ልጅ ነበርኩኝ እኮ። ብትቺ ማስታረቅ ባትቺ ደግሞ ዝምታ ማንን ገደለው? ውዴ ዝም ማለት ይቻል ነበርኩ። እኔ መታረቅ አልፈልግም እንጂ እሺ። አንድ ሰው ደፍሮ ደጄ ይመጣ አንድ ሰው ሀዊ እንደዚህ ነው። አንድ ሰው እርቅ ምናምን በእናንተ የመጣ አባቴን ተናግሮ የተናገረውን ኃጢያት ነው። አንቺ ሃይማኖተኛ ሰው ነሽ ይቅር ማለት አለብሽ ምናምን። ይፍረድብኝ መድኃኒዓለም ይፍረድብኝ። እማምላክ ትፍረድብኝ። በአባቴ የመጣን ትፍረድብኝ። ችግር የለም ትፍረድብኝ። ልቀጣላት ለሷ ትፍረድብኝና ልቀጣላት። እሺ አሁንም ገና አስወራችኋለሁ። ገና ታወራላችሁ ስለኔ እንድታወሩ አረጋችኋለሁ። ገና እንዲያቅለብልቤ ገና አሁን ሌላ ስትጨርሱ ደግሞ ሌላ ሰጣችኋለሁ። እሺ እኔ ያለውላችሁ ስለኔ እንድታወሩ ነው ማረጋችሁ። ገና መች አይታችሁ እኔ እንሰጣችኋለሁ። አቀባይ ነኝ። ከዛ እናንተ ደግሞ እውነት ለመናገር እኔ በሀዊ እንደዚህ ነው ብዬ መናገር አልፈልግም። እውነት ለመናገር ሀዊ ከዚህ በፊት ብዙ ነገር እንዳሳለፈችና ብዙ ነገር እንዳደረገች እናውቃለን። ግን ቢሆንም ግን አሁን ላይ ያለው ነገር ላይ አሁን ላይ የምታደርጋቸው ነገሮች አስፈላጊ ናቸው ብዬ አላስብም። ምክንያቱም እኔ እንደምታውቁኝ መሳቅ ነው ስራ የሳወራና ሀዊ የምታደርጋቸው ነገሮች መልካም ናቸው ብዬ ባላስብም ግን አንዳንድ ጊዜ ምን አለ መሰልሽ ይውዬ ላንቺ ማስተላልፈው መልእክት ማለት ነው። በጣም ታበዥዋለሽ። በጣም ታበዥዋለሽ። እስካሁን ህዊ እንደዚህ ናት ህዊ እንደዚህ አድርጋለሽ ብሎ የሰደበሽ ሰው የለም። አፋውቶ የተናገረሽ ሰው የለም። ግን ስሰማሽ ሁል ጊዜ አንቺ ነሽ የምትናገሪው የምትለፈልፊው። አባቴ እንደዚህ ብሎ አባቴ እንደዚህ አድርጎ አባቴ እንደዚህ ሆኖ አባቴ የማንም አባት ለሁሉም ሰው አባት ለልጁ ብራንድ ነው። ልንገርሽ ያንቺም አባት ለአንቺ ብራንድ ነው። የዛም አባት ለዛ ሰው ብራንድ ነው። የዛም አባት ለዛ ሰው ብራንድ ነው። በቃ አባት ነው። ልንገርሽ ልጅ ማንም እንዲናገረው ማንም እንዲያንቋሽሸው ማንም እንትን እንዲለው አንፈልግም። የሁሉም ቤተሰብ ዋጋ ክፍሎ ነው ያሳደገ። እዚህ ጋር እንድትረጅ የምፈልገው ነገር ማለት ነው። ግን ደግሞ አባቴን ተናገሩት ብለሽ የምታደርጋቸው ነገሮች በነገራችን ላይ አባትሽ እንዲናገሩት አባትሽን እንትን እንዲሉት የምታደርጊ አንቺ ነሽ። ስስ ልብሽ ነው ያንቺ አባትሽ ስስ ልብሽ ነው። የሁሉም ሰው አባቱ ቤተሰቡ ስስ ልብ ነው። ገባሽ? ግን አንቺ ግን አሁን ላይ እያደረግሽ ያለው ነገር ምንድነው? በስራሽ በምንሽ የሄድሽበትን እርምጃ ማውራት እንደዚህ ሆኜ ነው እንደዚህ ብዬ ነው እንደዚህ አሰልጥኜ ነው። መልካም ነገር ማድረግ ማውራት አይደለም። በነገራችን ላይ መልካም ነገር መልካምነት ለራስ አሁን አንቺ ማንንም ይዘሽ አመተሽ አስተማርሽ፣ ማንንም ወስድሽ አስተማርሽ፣ ማንንም አደረግሽ ይህ መልካም ነገር ነው። መልካምነትሽን ደግሞ እንዳንድ መንፈሳዊ ነኝ እንደሚል ሰው እንዳንድ ዘማሪ ነኝ የሚል ሰው መንፈሳዊ ነገር እንደሚያቀሰው መልካም ነገር ማድረግ ማለት ማውራት አይደለም። እጃችሁን ይዤ አስተምራችሁ፣ እጃችሁን ይዤ ረድቻችሁ፣ እጃችሁን ይዤ እንደዚህ አድርጋችሁ አይባልም። ያደረግሽው ለነሱ ብለሽ ሳይሆን ለፈጣሪ ብለሽ ነው። ማንም ሰው መልካም ነገር የሚያደርገው ለምን ለፈጣሪ ብሎ እንጂ ከዛ ሰው መልካም ነገር ጠብቆ አይደለም። ሰው መልካም አይደለም፣ መልካምም ነው መልካምም አይደለም። ሁለቱንም አይነት ጸባይ ያለው በነገራችን ላይ ሰው ማለት ነው። አንቺ ግን ጭራሽ ይባስ ብለሽ አድማ ያዙብኝ፣ እንደዚህ በሉብኝ፣ እንደዚህ ያደረጉብኝ ያልሽ የብሬ እኮ ነው። ልታደርጊያቸው ነገሮች በጣም ያስጠላሉ። ከፋሲካ ቤት ሄደሽ ያደረግሽውን ነገር አስገባላችኋለሁ ቤተሰብ ቪዲዮውን አስገባላችኋለሁ። ልጅቷ መተለውን ሰምተን ልጅቷ ከፋሲካ ቤት ሄደው ያተደረገውን ነገር የሚሉትን ነገር ሰምተን ነተን ወይም ደግሞ ሪሲት አተሽ ስታለቅሽ እኮ እኔ ነኝ ሪሲት የሰጠሁሽ ያለቻት ልጅ አስገባላችኋለሁ። እሷም የምትለውን ሰምተን የምሬ ነው ናቸው። እሷ የምትለውን ሰምተን ምን እንደተፈጠረ ምን እንዳደረገች እነግራችኋለሁ። የመጨረሻ ብልግና የመጨረሻ አስመሳይነት ነው። በእውነት በሰው ቤት ሄዶ ምግብ መፈግ፣ በሰው ቤት ሄዶ ዳቦ በሰው ቤት ሄዶ ዳቦ መንፈግ፣ በሰው ቤት ሄዶ ምግብ መንፈግ ምን ይሉታል እንዴ? የሰው ቤት እኮ ነው።
እንዳየውሽ ከሆነ አንቺ ነሽ እጅሽን የዘረጋሽባት ሰላም ታያት ቀና ስትል እሷ መሆኗን ስታይ አንቺ ግን ሰላምታውን ተውሽ። ማንሽ ምንድነሽ አንቺ? ይቅርታ አልሻላልሽ ሰላም አልሻላልሽ እንዴ? ምን ይሆንሽ ነው? ስተትሽን ማንም ሰው ሲነግርሽ አባቴ የሰደቡት የሰው ስተቱ ሲነገረው አባቴ የሰደቡት ስተቱ ሲነገረው አባቴ የሰደቡት ምትይ ማንም ስለሆንሽ ነው። ያኔ ይደብራል፣ እግዚአብሔርን ይደብራል እንዴ። እና ምን ልላችሁ ፈልጌ ነው ቪዲዮውን ሰምተናት ልጅቷንም የምትናገረውን ሰምተናት እንምጣና እንያትና የምትለውን እንስማትና ለሷም ቢሆን ሀሳብ አስተያየት እንሰጣታለን። ማንኛቸውም ልክ ናቸው አንልም። ለማንኛቸውም ለሁሉም ሰው ልክ ልኩ ይነገረዋል ወገን፣ ልክ ልኩ ይነገረዋል። እና ምን ልላችሁ ፈልጌ ነው ማንኛውም ሰው ልክ ልኩ ይነገረዋል ወገን፣ ልክ ልኩ ይነገረዋል። እኛም እናዳመጣለን፣ እነሱም ይናገራሉ፣ እኛም እያዳመጠን ሀሳብ አስተያየታችንን እንሰጣለን። እስኪ ምን ትላለች ጀኝቱስ እናዳምጣት። እኛ እንግዲህ ከጎብዛችን ጋር አይሻል ጎብዛችን እየበላን እነሱ ይሉትን እንሳታለን፣ እንፈታታለን። አይሻል በረስቶፈር ቡአሪዮ አንቺ ማንሽ ምንድነሽ? ማንስ ሄዶ ሰላም ብሎሻል? አንቺ አይደለሽ ወይ የሄድሽ ሁሉንም ሰላም ያልሽው? እኔም ጋር እኔ መሆኔን አውቀሽ አንቺ እኔን አጀንዳ ለማድረግ ፈልገሽ አይደል እንዴ ካሜራ ደቅነሽ ሰላም ስትይኝ ነበርሽ እኮ አንቺ እንጂ እኔ አይደለም። እኔ ካሜራውን ላሳያችሁ እችላለሁ። እኔ እኮ ሄጄ ተነስቼ አላወራም። ሰላም ስትለኝ አላሳፍራትም። ገባችሁ? ይሄ ቦታ የጸብ የመበቃቂያ ቦታ አይደለም። መታ ሰላም ካለችኝ ብዬ ኦፍ ኮርስ እጄን ሰጥቻታለሁ። ሰው ሰላም ሲላችሁ ሰላምታ አይነፈግም። በመጀመሪያ ደረጃ ሰላምታ እግዚአብሔር ነው፣ ምንም ሰው ይበድላል። ከዛ ውጪ ግን እኔ ትዝታም የለችብኝ። እኔ ትዝም ብላኝ አታውቅም። እኔ የዛ ቀን እሷን በጣም የወረደች ሰው መሆኗን በሰው ደስታ ማትደሰት ሰዎች ከሷ ሊበልጡ ወይም የሚበልጡ ከመሰላት ቀኑን ሙሉ ቁጭ ብላ ስታብጠለጥል የምትውል ሀሜተኛ ሴት መሆኗን ገባኝ። ዘጋችኝ አለቀ። በቃ አስጠላችኝ። እውነቱን ልንገራችሁ አስጠላችኝ። እኔ ደግሞ የጠላሁትን ሰው ደግሞ አላስታውስም፣ እዚህም ውስጥ አላስገባው። እኔ ሞዶን ሰው ነው ቦታ ሰጥቼ እምለው እንጂ እኔ የናኩት የጠላሁት ካይምሮ ያወጣሁት ሰው ምንም ቢል ምንም እኔ እውነት ለመናገር እንደምታዩት ቪዲዮውን እንዳስገባውላችሁ እዚህ ጋር እንደምታዩት ማለት ነው ሂዊ በጣም ትክክል የሚሰራችሁ ሂዊ ማለት ነው። ምክንያቱም ቢሆን እንኳን አንድ እጇን እስከሰደደች ድረስ ሰላም ብላ መሄድ ነበረባት። ይሄ እግዚአብሔር አንዳንድ ጊዜ መንፈሳዊን ሰዎችን ይፈራቸዋል። ምክንያቱም ወይ መንፈሳዊ ነን ብለው የእውነት እግዚአብሔርን አይተገብሩትም፣ ወይ ደግሞ ዓለማዊ ሆነው የእውነት ኃጢአትን አይተገብሩትም። እና ከህይወት ላይ ያየሁት ነገር ቢኖር ምንድነው ልክ እንደዚህ እንደምታዩት እያሳለፈች እያለ ምግብ ራሱ ከልክላታለች፣ ምግብ ሁሉ ከልክላታለች። እና ምንድነው በዚህ ልክ ግብዝነት መሆን መልካም ነው ብዬ አላስብም። ግብዝነት ለማንም አይበጅም። ገባችሁ አይደለ? ዘርፌ የተናገረችው ልክ ናት። እኔ አሁን እዚህ ጋር ዘርፌ የተናገረችው ልደግፈው የቻልኩት በመሰላቸው እኔ አሁን ልክ እንደ ዘርፌ ሄደኝ። እኔ አሁን የሆነ ሰው 2 ጊዜ 3 ጊዜ ላስረዳው እችላለሁ ችግር ካለብኝ ምናልባት ብዬ ለማየት ምንድነው ችግር ብዬ ልጠይቀው እችላለሁ፣ ላስረዳው እችላለሁ። ግን ያ ሰው በተደጋጋሚ ከኔ ነገር የሚፈልገኝ ከሆነ ወዲያው ነው ከአይምሮዬ ነው፣ ከስልኬ ብቻ አይደለም ከአይምሮዬ ነው ብሎክ ማድረገው። በቃ ይሄ ሰው ከኔ የሆነ ነገር ይፈልጋል፣ ምክንያት ይፈልጋል፣ ከኔ ለመራቅ ምክንያት እየፈለገ ነው ብዬ ነው ማስበው እንጂ ጓደኛ ይሆነኛል ብዬ ወይም ደግሞ ዘመድ ወይም ቤተሰብ ይሆነኛል ብዬ አላስበውም። ያን ሰው ሆኖ ወዲያው ነው ብሎክ ነው ማደርገው። በቃ ከሰው ከአይምሮዬ ውስጥ ብሎክ ነው ማደርገው። ስለዛ ሰውም አላስብም፣ ስለዛ ሰውም አላወራም። ስለዚህ የተወሰነ ጊዜ ብቻ ግን ምክንያት ለምን ነገሩ በቃ ለምንድን ነው እንደዚህ የሆነው? ለምን ከኔ እንደዚህ ማድረግ ፈለገ? ለምን እንደዚህ መሆን ፈለገ? በእኔ ላይ ምናምን ልል ይችላል። ከዛ በኋላ ግን በቃ እስከነ ነው የምረሳው ሁላ። ስሙን ብጠሩልኝ ለራሱ አላስታውሰውም። ማን ነው የምለው? ለምን ይሄ ተፈጥሮ ነው፣ ይፈልገው ምናምን ሳይሆን ተፈጥሮ ነው። በቃ አንዳንድ ጊዜ የሆነ ሰው ተፈጥሮ የሆነ ነገር ያደርጋል አይደል? ልክ እንደዛ ተፈጥሮ ነው። እና ዘርፍ ያለችውም ነገር ልክ ነው። በቃ እንደማንኛውም ሰው ከሰው ጋርና ተጠርተው ነው የሄዱት በክብር። አያችሁ አይደል? የሰው ግን ጠማማነቱ በክብር ተጠርተው ሄደው ግን ሰላም እየዞረች ሰው ሰላም ስትል እሷን ነጥለተውች አስባችሁታል? ምንድነው ነገር መብላት ራስንም ህይወትንም ነው የሚያበላሽ። ነገር መብላት ጥሩ አይደለም። የምሬን ነው የምላችሁ።
ወይ ያንን ሰው እንዳልነበር አድርጎ ተፈጥሮ እንደማንኛውም ሰው እኔ ብሆን ህይወትን የማደርገው ዘርፌን ተጣልቻታለሁ ለምሳሌ ነው። ሁሉን ሰው ሰላም ስል እሷንም ሰላም ብያት ነው ማርፈው እንደማንኛውም ሰው። ለምን ነገሯ ራሷ እሷነቷ ከአይምሮዬ ውስጥ ስለወጣ የሆነ ነገር ልታረገኝ ብትፈልግ ድጋሜ እንደማታረገኝ አውቃለሁ። ለምን አላቀርባትም? ግን ከዛ ሰው ሁሉ ማለት ግን ካለች ሰላም ልላት እችላለሁ። እሷ ከፈለገች እሷ እጇን ትጣፍብኝ እንጂ እኔ አይመለከተኝም እላታለሁ። ለምን እሷ ተቀይማኝ እሷ ቂም ይዛ እሷ የሆነ ነገር ሆና ምናምን ሊሆን ይችላል። አይ ዶንት ኬር አባውት እኔ ጋር ማለት ነው። ዋናው እኔ ከአይምሮዬ ፎርማት ማድረጌ ነው። እሷ ዋናው እኔ ከአይምሮዬ ላይ ፎርማት ማድረጌና ከኔ አጠገብ ማራቂ ነው። ያችን ሰው እኔ ማስበው መመለከተው እንደዛ ነው። ያ ሰው ከኔ ርቋል። ገባችሁ አይደለ? የኔን ማንነት አያውቅም። የኔን እንትንነት ብሩክ ሆኖበታል። እኔን ማወቅም ማግኘትም ለነገር መጨቃጨቅም ለነገር እንትን ማለትም አይመጥ ነው። በቃ ከኔ ጋር አያገኘኝም። ስለዚህ እንደማንኛውም እንደማታውቁት የሆነ ሰው አዲስ የምትተዋወቁት ሰው አለ አይደል? አዲስ ሰው ከሆነ ሰው ጋር ቁጭ ብሎ ስታዩ ሰላም እንደምትሉ ልክ እንደዛ ሰው አድርጌ ነው ማኛለን ሰው በቃ የሆነ መንገድ ላይ ባገኘው ሰው ጋር ቁጭ ብሎ ባገኘው ከሆነ ሰው ጋር እንደዚህ ብሎ ባገኘው ሰላም ብዬ ውላላል እችላለሁ። ምክንያቱም አይመለከተኝም። ምክንያቱም እኔ ሰላም ስለው እኔ እንዴት ነህ ስለው እግዚአብሔር ይመስገን ነው የሚለኝ። እግዚአብሔር ይመስገን ነው የሚለኝ እኔን አይደለም። እግዚአብሔር ይመስገን። ብዙ ሰዎች ግን ማንረዳው ምን መሰላችሁ? የሆነን ሰው ሰላም ሳንለው ስንሄድ የሆነን ሰው ዘግተነው ስንሄድ ያንን ሰው የጎዳ ነው ይመስለናል። ግን አይደለም። ያንን ሰው ሰላም ስንለው እንዴት ነህ እግዚአብሔር ይመስገን ነው የሚለን። ገባችሁ? እግዚአብሔር ይመስገን ነው እንጂ የሚለን እንዴት ነህ አይለን መልሶ። እኔም ቢሆን እንደዛ ነው የምለው። ለምሳሌ ያንን ሰው ዘግቶኝ ከሆነ አቂም ይዤበት ከሆነ እንዴት ነው ብሎኝ ቢያልፍ እግዚአብሔር ይመስገን ብዬው ነው የማልፈው። እግዚአብሔር ይመስገን ክብሩ መድኃኒዓለም ይውሰድ ብዬ ነው የማልፈው። እንዴት ነህ አልለውም ደግሜ። ለምሳሌ ነው የምላችሁ። ያም ሰው እግዚአብሔርን ነው የሚያመሰግን እንጂ እኔ ጋር የሚያገናኘው ነገር የለም። አዲስ ዘደርቲስ ገባችሁ አይደለ? ስለዚህ ህይወት ምንድን ነው ያደረገችው? ስህተት ሙሉ በሙሉ የሰይጣናዊ ስራ ነው የሰራች ያለችው። ሙሉ በሙሉ ነው የምላችሁ። ነገር ትበላለች፣ ነገር ታላምጣለች፣ ሙር ትናገራለች። ላይብ ላይ ቁጭ ብላ እየጮሻሽ ሙር ትናገራለች። ባላት ሀብት ንብረት ላይ ሙር ትይዛለች። ባላት ሀብት ንብረት ላይ እኔ ነኝ የበላይ እኔ ነኝ እንደዚህ ትላለች። በቃ ግብዝነት ሆናለች በጥቅሉ። ይሄ ነገር ለማንም አይጠቅም። ግብዝነትም ሆነ ከእኔ ከማንም አልበልጥም፣ እኔ ከማንም በልጬ ነው የምኖር፣ ማንንም በልጬ ነው፣ ማንንም አስተምሬ ነው፣ ማንንም አግዤ ነው፣ ማንንም እንደዚህ ብዬ ነው የሚል ሰው የመጨረሻ አወዳደቁ ይከፋል። አወዳደቁ የሆነ ሰው ለእኔ መልካም ነገር አድርጎልኛል፣ ለእኔ ሳይሆን ያደረገው ለእግዚአብሔር ነው። እኔ እንኳን ክፉ በሆንበት ዝም ነው ማለት ያለበት ያለ ሰው ዝም። በቃ እኔ ክፉ ነኝ አይደል ለዛ ሰው ካላስመጣ ዝም ነው እንጂ መባል ያለበት እኔ መልካም ነገር አድርጌ እኔ እንደ ሰው መልካም ነገር አይጠበቅም። ግን የሆነ ሰው መልካም ነገር የሚያደርጋል፣ መጥፎ ነገር የሚያደርጋል። ህይወን ያየሁባት እንደዛ ነው። ያደረገችውን ነገር እኔ መልካም ነገር አድርጌ እኔ ለሰው ክፉ አይደለሁም፣ እኔ እንደዚህ አይደለሁ፣ እኔ እንደዚህ ብዬ እኔ እጃቸውን ይዤ አሰልጠኛ ምናምን ወሬባል አሰለጣሽ አላሰጣሽ ውሃ ቀድስ ውሃ ቀዳ ውሃ መልስ የሆነ ነገር እያደረግሽ ባታደርግ እንደዚህ አይነት ሰው ባያደርግ ነው የሚሻለው። እንደዚህ አይነት ሰው ጋር አይጣላችሁ። መልካም ነገር አድርጎላችሁ በዛ መልካም ነገር አይምሯችሁ ድፌት የሚያደርግ ሰው ጋር አይጣላችሁ። መልካም ነገር አድርጎ ጥሩ ነገር አድርጎላችሁ ያነሰው ውስጡን ለምሳሌ የሆነ ፒፕል አለች እኔ ለዛሽ ፒፕል መልካም ነገር አደረኩ። ያቺ ፒፕል ያንን መልካም ነገር ተደርጎላት አልፋ ሄደች፣ ተራመደች። ስትራመድ ለመሸምቀቅ የሚያደርጉ ነገር አለ። እንዴት ነው? እኔ እኮ ነኝ እንደዚህ ያደረኩልሽ፣ እኔ እኮ ነኝ እንደዚህ ያልኩልሽ። ወደ ኋላ ለመጎተት አይምሮሽን ዲፈት ማድረግ። ጥላችሁ ሂዱ ወገን፣ ያለ ይበል የራሱ ጉዳይ። ጥላችሁ ሂዱ። በአይምሯችሁ ላይ ለመረማመድ በአይምሯችሁ ላይ ዲፌት ለማድረግ የሚሞክሩትን ሰዎች መተው ነው ያለባችሁ። ከአይምሯችሁ ማውጣት ነው ያለባችሁ። እኔ ጨዋ ነኝ፣ እኔ ምስኪን ነኝ፣ እኔ የተረጋጋሁ ነኝ፣ እኔ ቀስ ያልኩ ነኝ፣ እኔ ተከበርኩ ነኝ። ማንም የረከሰ የለም። ሁሉም በራሱ ኃይል፣ ሁሉም በራሱ እንትን የተከበረ ሰው ነው። ሁሉም በራሱ የሚኖረው የራሱን ህይወት ነው። አንቺ ተከበርሽ አልተከበርሽ፣ ትዳር ኖረሽ አልኖረሽ ለዛ ሰው ዲፌቱም አይደለም። የኪራይ አትከፊለትም፣ ምግብ አታበይውም፣ ህይወቱን አትኖሪለትም። ምንም የምታደርግለት ነገር የለም። በነገራችን ያ ሰው አንቺ ባለትዳር ሆንሽ፣ አንድ አይሉት ሁለት ሱቅ ኖረሽ፣
የራስሽ ህይወት ነው እንጂ የማንንም ህይወት አታኖሪም። ማንም ደግሞ ከአንቺ ህይወት ጋር ድፌት የሚያደርግ ሰው የለም። ማንም ደግሞ ከአንቺ ህይወት ጋር የሚያገናኘው ነገር የለም። ድግስ ትጠሪያለሽ፣ ይመጡልሻል። ድግስ ይሰራሉ፣ ይመጣሉ። አለቀ። ይሄ ነው ህይወት። ህይወት ማለት ለሰው ልጅ ያ ሰው በተራመደው እርምጃ፣ ያ ሰው ባገኘው ነገር፣ ያ ሰው በሆነለት ነገር እኔ የምጠቀመው የምጎዳውም ነገር የለም። ብንጨረጨርም የምጎዳው እኔ ነኝ። ዝም ብልም ባልልም ብንጨረጨርም ባልንጨረጨርም ምንም የማመጣው ነገር የለም። ለምን አትይም? ያ ሰው አንድ እግዚአብሔር አንስቶታል። አንድ እግዚአብሔር እርምጃውን አስተካክሎለታል። የኔ ቀን የኔ እርምጃ እስከሚመጣ ድረስ እኔ ራሴ የኔ ቀን የኔ መራመድ የኔ ሰው መሆን እስኪመጣ ድረስ እግዚአብሔርን እጠብቃለሁ እንጂ ሰዎች በተራመዱ ሰዓት፣ ሰዎች እርምጃ በሄዱ ሰዓት እኔ አሰልጠኛ እኔ እንደዚህ አይቄ እያልኩ ውለታ አድርጊያለሁ እያልኩ ውለታዬን አልቆጥርምና እግዚአብሔርን አላስቀይመው። ህይወት ያየሁብሽ እሱ ነው። ሁለተኛ በአባቴ ሞት ከሆነ እመቤቴ ትቆጣኝ፣ እመቤቴ ትገስጸኝ፣ እመቤቴ ትርገመኝ፣ እመቤቴ ትዘንብኝ። ሹሃዳ ይህ ምን የሚሉት እምነት ነው? ምን የሚሉት እምነት ነው? አባትሽ እኮ የእግዚአብሔር ነው። ምን ነው አባትሽን ራስሽ ፈጥረሽ ራስሽ እስትንፋስ የሰጠሽው ራስሽ የገደልሽው አስመሰልሽው። ይሄ ነውርነት ነው። አባትሽን ማለት ነው መጥቀም ከፈለሽ ለነዲያን እያበላሽ ልንገርሽ ብዬ ነው። አባትሽን መርዳት፣ አባትሽን ማስተካከል፣ አባትሽን ነፍሱን እንዲመርልሽ እግዚአብሔር በቃ እንዲልሽ ለአባትሽ ውለታ መዋል ከፈለግሽ በስሙ ብዙ ነገር መደረግ የሚችል ነገር አለ። በስሙ መዘከር ይቻላል። በስሙ ብዙ ነገሮችን ማድረግ ይቻላል። ውዴ ሰው ስለሰደበው ጠበቃ መቆምና አፍን መክፈት አይደለም አባትነት ማለት ወይም ደግሞ ልጅነት ማለት። አባትሽን ብታሰድቢው አንቺ ነሽ። ዘርፌም ደግሞ ውለታ ያደረገችልኝ ብለሽ ለሁለቱም እኩል ነው። ካልቻሽ ደግሞ ዝም ነው እንጂ ማለት ያለብሽ አንቺም ቢሆን ልክ አልሰራሽም። አልዋሽሽም፣ ልክ አልሰራሽም። በእውነት ትክክል አልሰራሽም። አንቺም መሳደብሽ፣ አንቺም መደረብሽ፣ አንቺም ጣልቃ መግባትሽ ልክ አይደለም። የተጣሉት ሳራና ህይወት ናቸው። ለሳራና ለህይወት መት ከተቻለ ማስታረቅ፣ ካልታቻለ ደንበር ላይ ቆሞ ማየት። ምንድነው እንደዚህ መሳደብ? ምንድነው እንደዚህ እንትን ማለት? ባህሪዋን ካወቃችሁ ከዛ ሰው ጋር መራቅ አለቀ። ምን አስፈለገ በዚህ ደረጃ? የሰው ቤት ሄዳችሁ ጥሬ ሰው አክብሮ ጠርቷችሁ ከዛ ከተጠራችሁበት ቤት ሄዳችሁ በሰው በደገሰው ምግብ መቀማማት፣ ሰው በደገሰው ምግብ መነፋፈግ ኖር አይደለም እንዴ? እኔ ግርም ትሉኛላችሁ አንዳንድ ሰዎች። ያንን ምግብ እኮ ሰው ነው ያዘጋጀው። ብዙ ሰዎች እኔ ስለሚገርሙ ነው ያንን ምግብ ሰው ነው ያዘጋጀው። ልንገራችሁ፣ ያንን ምግብ እንዲበላ ያደረገው ሰው ጠርቶ አክብሮ ጠርቶ ሁላችሁም እንድትበሉ እንጂ እርስ በርሳችሁ አናበላም ልትባባሉ አይደለም። የምሬን አናበላም ልትባባሉ አይደለም። ያን ሰው የጠራችሁ አክብራችሁ አመስግናችሁ ልትወጡ እንጂ አናበላም ልትሉ ነው እንዴ? ስታሳፍሩ፣ በእውነት በጣም ነው የምታሳፍሩ። ለማንኛውም ላይክ እና ሼር ሰብስክራይብ ያደረጋችሁ አድርሶላቸው። ያላስተካከልኩት ነገር ካለ እንዲሁም በጣም ሀሳብ አስተያየት የምትሰጡኝ የእውነት ቅን ሰው አላችሁና እናንተን አንድ ቀን ፎቶችሁን ልጥፊ እስካመሰግናችሁ ድረስ ሀሳብ አስተያየታችሁን ስጡኝ። መናገር ያለባቸውን ነገር እኔ በነገራችን ላይ አስተያየት ሰው ሲሰጠኝ የማስተካከል ሰው ነኝ። ስለ እውነት ማለት ነው። አስተያየት በጣም መቀበል ሰው ነኝ እና ሀሳብ አስተያየታችሁን አስቀምጡልኝ። ላይክ እና ሸር ሰብስክራይብ አድርጉልኝ። በኩብዝ ሞት ወዳችኋለሁ። ሌላ በኩብዝ